ሰላም ሰላም ተማሪዎች ውድ የመጽሐፍ መንደር ቲዩብ ተከታዮቻችን እንደምን ከረማችሁ? ዛሬ በአዲስ ዩኒት ግሬድ 10 ኢኮኖሚክስ ቻፕተር 7 ላይ ዩኒት 7 ስለ ኢትዮጵያን ኢኮኖሚ ልናወራ መጥተናል ማለት ነው። በባለፈው ክላሶች ወይም ቪዲዮዎች ስለ ቻፕተር 6ን አይተናል። ሌሎቹንም ያንዳንዱ አንድ ባንድ አይተናል ማለት ነው። ያላያችሁት ካላችሁ ገብታችሁ ቪዲዮውን ማግኘት ትችላላችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ እንሄድ። በዚህኛው ቻፕተር የምናየው ኢትዮጵያን ኢኮኖሚ ምን ይመስላል የሚለው በዋናነት እናያለን ማለት ነው። ኢኮኖሚው እንዴት ነው የሚሰራ የሚለውንም ቼክ እናደርጋለን ማለት ነው። ኢትዮጵያን ኢኮኖሚዎች ምን ይመስላል የሚለው እዚህ ጋር በሂስትሪ መልክ አስቀምጦታል ማለት ነው። እንደ ኢንትሮዳክሽን ማየት ትችሉታላችሁ ማለት ነው። ከ100 ዓመት በፊት የነበረውን ኢኮኖሚያችን ምን ይመስላል የሚለውን አስቀምጦታል ማለት ነው። በደርግ ሰዓት በኢፌድሪ ህገ መንግስት ጊዜ ምን ይመስላሉ ኢኮኖሚያችን፣ ምን አይነት ኢኮኖሚ ነው የምንከተለው የሚለውን እንደ ኢንትሮዳክሽን አስቀምጦታል ማለት ነው። ማየት ትችላላችሁ ማለት ነው። it is the objective and at the end of this unit, students will be able to understand this and find for macroeconomic performance in Ethiopia. የነገር ኤግዛማይን ማድረግ አለብን። ማክሮኢኮኖሚክ ፐርፎርማንስ ኦፍ ኢትዮጵያ ምን ይመስላል፣ አናላይዝ ዘ ሮል ኤንድ ፐርፎርማንስ ኦፍ ሴክተር ኢኮኖሚ ግሮዝ፣ ሪፖርት ኢኮኖሚ ኤንድ ጂዲፒ፣ ኔት ግሮዝ ዶሜስቲክ ፕሮዳክት፣ ሪል ጂዲፒ፣ ኖሚናል ጂዲፒ ኤንድ ጂዲፒ ዲፍሌክተር ምንድን ናቸው የሚለውን ዲፋይን እናደርጋለን በዚህኛው ቻፕተር ማለት ነው። ኦር አንደርስታንድ እናደርጋለን። ለሜን ታርጌታችንም ይሄ ስለሆነ ማለት ነው። በዚህ ቪዲዮ የምናየው ኮምፖነንት ኦፍ ግሮስ ዶሜስቲክ ፕሮዳክት ጂዲፒ፣ የጂዲፒ ኮምፖነንቶች ምንድን ናቸው የሚለው እናያለን። ቻፕተር 6 ላይ ካስታወሳችሁ ስለ ጂዲፒ እና ጂኤንፒ አውርተናል። ጂዲፒ ኤንድ ጂኤንፒ ዋትስ ዲፈረንስ ቢትዊን ብለን እነዚህ አንደርስታንድ አድርገናል ማለት ነው። ምንድን ነው ልዩነታቸው፣ የጂዲፒ እና የጂኤንፒ ልዩነታቸው ምንድን ነው የሚለውን አንደርስታንድ አድርጋችኋል ተብሎ ይጠበቃል። አሁን ደግሞ ኮምፖነንቶቹ ምንድን ናቸው፣ የጂዲፒ ኮምፖነንት ምንድን ናቸው የሚለውን እናያለን ማለት ነው። ኮምፖነንት ኦፍ ጂዲፒ ከምንላቸው ኮንሰፕሽን፣ ኢንቨስትመንት፣ ኢምፖርት ኤንድ ኤክስፖርት፣ ገቨርንመንት ኤክስፔንዲቸር አንዱ ኮምፖነንት ኦፍ ጂዲፒዎች ናቸው። እነዚህ የጂዲፒ ኮምፖነንት ተብሎ ይጠቀሳሉ ማለት ነው። ጂዲፒ ማለት ነው ማለት ነው አጠቃላይ አገር ውስጥ የሚመረት ምርት ነው። ጉድስ እና ሰርቪስ ሊሆን ይችላል። የተለያየ ነገሮች ጉድስ እና ሰርቪስ ፕሮዲስ የሚደረጉ ኦን ካንትሪ፣ በዚህ ሀገር በአንድ ሀገር ላይ ብቻ የሚመረቱ ጉድስ እና ሰርቪስ ሊሆኑ ይችላሉ። እነዚህ አይነት ምርቶች ደግሞ በመጨረሻ ምን ለካባቸው ኬዝ አሉት። ኤክስፔንዲቸር፣ በኤክስፔንዲቸር ሜትድ ኢንከም እና ቫሊዩ አድድ፣ በዚህ ሜትድ ተጠቅመን መጨረሻ ጂዲፒያችን ልንለካ እንችላለን። የአንድ ሀገር ኢኮኖሚ ቤዝድ የምናደርገው ምንሰራበት አንዱ ሜጀር የምናደርግበት ጂዲፒ ስለሆነ ማለት ነው። ጂዲፒ ድሮባክ ቢኖርበትም ኢትዝ ድሮባክ ፎር ጂዲፒ በት ስፔሻል ነው ካሉት በጣም ይሻላል ኢኮኖሚ ሜጀር ለማድረግ ማለት ነው። የተለያዩ ነገሮች በሀገር ውስጥ ሊመረቱ ይችላሉ። እንደዚህ አይነት ነገሮች እነዚህ ኢትዮጵያ ፋክተሪ የሚያደርጉት እያንዳንዱ ነገሮች የሚመረቱ ሰርቪስን ሊሆን ይችላል፣ ጉድስን ሊሆን ይችላል። ፕሮዲስ የሚደረጉት የኢኮኖሚ ስለሆነ ጂዲፒ ሜጀር ያደርጋቸዋል ማለት ነው። ስለዚህ ኢኮኖሚ ስካርስ የሆነ ሪሶርስ ነው ያለን። ስካርስ የሆነ ሪሶርሳችን አንደርስታንድ ለማድረግ ጂዲፒ ግድ ማወቅ ስላለብን ጂዲፒያችን እንዴት ነው ልንሰራ የምንችለው በአራት ኮምፖነንቶች ከፍለነዋል ማለት ነው ቅድም እንዳልነው። ስለዚህ አንዱ ኮንሰፕሽን ነው፣ ሌላኛው ኢንቨስትመንት ነው፣ ገቨርንመንት ፐርቸዝ እና ኔት ኤክስፖርት የምንላቸው አራቱ የጂዲፒ ኮምፖነንት ተብሎ ይጠራሉ ማለት ነው። ጂዲፒ ኮምፖነንታችን በዚህ ነው የሚሰራው። ጂዲፒ ኮምፖነንት ኢትዝ ጂዲፒ ዋይ ማለት ሪፕሬዘንት የሚያደርግልን ጂዲፒ ነው፣ ኢንከማችን ማለት ነው። ዋይ ኢንከም ኦር ጂዲፒ ማለት ነው እንደ ሀገር ደረጃ። ስለዚህ ኮንሰፕሽን፣ ኢንቨስትመንት፣ ጂዲፒ፣ ገቨርንመንት ኤክስፔንዲቸር፣ ኔት ኤክስፖርት። ኔት ኤክስፖርት ማለት
ኤክስፖርት ሲቀንስ ኢምፖርት ማለት ነው። በዚህ ኮምፖነንቶች ናቸው ማለት ነው የጂዲፒ ኮምፖነንት ተብሎ ይጠራሉ ማለት ነው። So this is equation no is identifies the equation that must be true because how the variable in the equation are defined because of each per expenditure including GDP placed into one of the four components of GDP. Total amount of the four components must be equal to GDP. ስለዚህ እያንዳንዱ የምናወጣቸው ወጪዎች ከጂዲፒያችን እኩል ነው ማለት ነው። በዚህ በኮንሰፕሽን ልናወጣ እንችላለን፣ በኢንቨስትመንት ልናወጣ እንችላለን፣ ገቨርንመንት ኤክስፔንዲቸር ልናወጣ እንችላለን፣ ኔጌቲቭ ኤክስፖርት ስናደርግም ልናወጣ እንችላለን ማለት ነው። እያንዳንዱ የምናወጣቸው ነገሮች ደግሞ ጂዲፒ ውስጥ የሚገቡ ናቸው ማለት ነው። ሶ ዚስ ኢዝ ኢኩዌሽን ኢት ኢዝ ትሩ። የኢኩዌሽን ለአንድ ጂዲፒ እውነት ነው ካልኩሌት ለማድረጉ ትሩ ማድረጉን ያሳያል ማለት ነው። አንድ በአንድ እናያቸው እስቲ። አንድ በአንድ ከማየታችን በፊት እዚህ ጋር ኤግዛምፕል ያስቀምጣል። ኤግዛምፕሉ እንዴት ነው ካልኩሌት የምናገረው? ጂዲፒያችን ይሄን ይመጣል ማለት ነው። ስለዚህ ይሄን የመጣው እነዚህ ኮንሰፕሽን አጠቃላይ ደምረን ነው ማለት ነው። ይችኛው ሲደመር ይሄኛው፣ ይሄኛው ሲደመር ይሄኛው ደምረን ይሄን እናገኛለን ማለት ነው። ላይክ ይሄ ልክ ይሄም እንደዛ ነው ማለት እየደመርን ነው የምንሄደው። እያንዳንዱ እየደመራችሁ ሲሉ ይሄን ያክል ይሰጣል ማለት ነው። ሶ በዚህ መስራት ትችላላችሁ። ምናልባት እንደ ኤግዛምፕል ከተሰጣችሁ እያንዳንዱ ነገር መደመር ማለት ነው። ቢኮዝ ኢኩዌሽኑ ምን ነበር? ዋይ ኢዝ ኢኳልስ ቱ ኮንሰፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ኤክስፔንዲቸር ፕላስ ኔት ኤክስፖርት ነበር። እያንዳንዱ ነገሮች እየደመሩ መሄድ ማለት ነው። እንደዛ ነበር እየሰራን የነበረው። ስለዚህ ጊፍት ይሰጣችኋል፣ የተሰጣችሁን መደመር ማለት ነው። ምንድን ናቸው የሚለውን አንድ ባንድ ዋትስ ኮንሰፕሽን? ኮንሰፕሽን ማለት ነው ማለት ነው። Consumption means spending by household on goods and service. Spending by household on goods and service. ጉድስ እና ሰርቪስ ነው። ኤክስፔንድ የሚደረገው የት ነው? ሃውስሆልድ ላይ ነው ማለት ነው። ለምሳሌ ፐርቼዚንግ ኦፍ ኒው ሃውስ፣ አዲስ ቤትን መግዛት ሊሆን ይችላል። የተለያየ ነገሮች መጠቀም ሊሆን ይችላል። ለቤት የሚሆኑ እቃዎች፣ ልብስ መግዛት ምናምን ሊሆን ይችላል። እያንዳንዱ ነገሮች ኮንሰፕሽን ተብሎ ይታሰባሉ ማለት ነው። ኮንሰፕሽን ደግሞ ሁለት ይከፈላል፣ ጉድስ እና ሰርቪስ ተብሎ ማለት ነው። እቃዎች እና አገልግሎት የምንላቸው ማለት ነው። ጉድስ የምንላቸው ለምሳሌ ሃውስሆልድ ዱሬብል ጉድስ እና ነን ዱሬብል ጉድስ አሉ። ዱሬብል ጉድስ ማለት ጊዜያዊ የሆኑ ማለት ነው። ለምሳሌ አውቶሞቢል፣ አፕላያንስ ኤንድ ነን ዱሬብል ጉድስ ሰች አዝ ፉድ፣ ክሎዝ። እነዚህ ጊዜያዊ ነን ዱሬብል ማለት ቆይታ የሌላቸው ማለት ነው። ምግብ ሊሆን ይችላል፣ ልብስ ሊሆን ይችላል፣ የሆነ ጊዜ ላይ ያልቃል ማለት ነው። ስለዚህ እንደዚህ አይነት ነገሮች ነን ዱሬብል ጉድስ ናቸው። ጉድስ ሆነው እቃ የምንላቸው ማለት ነው። ሌላኛው ሰርቪስ ነው። ሰርቪስ ደግሞ ምንድነው? የኮንሰፕሽን አንዱ ፓርት ነው። ስለዚህ ሰርቪስ ስንል ደግሞ ኢንታንጂብል ነው። ዳዝ ኖት ተች ኤኒ ሰርቪስ። ሰርቪሱን ታገኙታላችሁ ግን ተች ማድረግ የማትችሉት ነው። ስለዚህ እንደዚህ አይነት ለምሳሌ የሜዲካል ኬር ሊሆን ይችላል፣ የሕክምና የተለያየ ነገሮች የምታወጧቸው ለትምህርት ለምናምን የምታወጣቸው የምታገኟቸው ነገሮች ሰርቪሶች ናቸው። ስለዚህ እንደዚህ አይነት ነገሮች ኮንሰፕሽን ይባላሉ። ለአንዱ ለኢኮኖሚያችን ጂዲፒ ለመስራት የሚያገለግለን ነገር ኮንሰፕሽን ነው። ኮንሰፕሽን ደግሞ ጉድስ እና ሰርቪስ ይባላል ማለት ነው። ጉድስ የምንላቸው ደግሞ እቃዎች ናቸው። እነዚህ እቃዎች ደግሞ ምንድነው? ዱሬብል ጉድስ ኤንድ ነን ዱሬብል ጉድስ ይባላሉ ማለት ነው። ሰርቪስ ስንል ደግሞ ኢንታንጂብል ናቸው። ኢንታንጂብል ሰርቪስ መንካት የማንችላቸው ነገሮች፣ እንደዚህ አይነት ነገሮች ሰርቪስ ተብሎ ይጠራሉ ማለት ነው። ሌላው ሁለተኛው የኮምፖነንት ኦፍ ጂዲፒ ኢንቨስትመንት ነው። ኢንቨስትመንት አንዱ ከአራቱ ኮምፖነንቶች የጂዲፒ ሜጀር ከምናደርግበት አንዱ ምንድነው? ኢንቨስትመንት ነው። ኢንቨስትመንት ማለት ምን ማለት ነው? ኢዝ ዘ ፐርቼዚንግ ኦፍ ጉድስ ዛት ዊል ቢ ዩዝድ ኢን ዘ ፊውቸር ቱ ፕሮዲውስ ሞር ጉድስ ኤንድ ሰርቪስ። ዘ ፊውቸር ቱ ፕሮዲውስ ሞር ጉድስ ኤንድ ሰርቪስ። አሁን የሆነ ነገር ገዝታችሁ ለሚመጣው ፊውቸር ብዙ ነገር ለማምረት ጉድስ እና ሰርቪስ ሊሆኑ ይችላሉ። እንደዛ አይነት ነገር የምታደርጉት ነገር ከሆነ ኢንቨስትመንት ይባላል። ኢንቨስትመንት ማለት አንድ ሰው ይመጣልና ኢንቨስት ያደርጋል። ኢንቨስት አድርጎ ኢንቨስት የሚያደርገው መቼ ነው? ለፊውቸር የተሻለ ነገር ለማምረት ነው። ስለዚህ የሚያመርተው ጉድስ ሊሆን ይችላል ወር ሰርቪስ ሊሆን ይችላል። ከዚህ ዘለል ነገር አይኖርም ማለት ነው። ስለዚህ ኢንተርምስ ኦፍ ዘ ፐርቼዚንግ ኦፍ ካፒታል ኢኩይፕመንት ኢንቨስተርስ ኤንድ ስትራክቸርስ። ስለዚህ ሊሆን የሚችለው ካፒታል ኢኩይፕመንት፣ ኢንቨስተርስ፣ ስትራክቸር ሊሆን ይችላል ማለት ነው።
ኢንቨስትመንት ኢንፍራስትራክቸር ኢንክሉዲድ expenditure on new housing. By convention, the purchasing of new houses is one of the form of household planning category investment rather than consumption. ከኮንሰፕሽን በላይ ወደ ኢንቨስትመንት ነው የሚሄደው። አዲስ ቤት ስትገዙ ከኮንሰፕሽኑ በላይ ወደ ኢንቨስትመንት ይሄዳል ማለት ነው። ኢንቨስት እያደረጋችሁ ነው። አዲስ ቤት ስለገዛችሁ ኢንቨስት እያደረጋችሁ ነው ለሚመጣው ማለት ነው። The treatment of investor accumulation of new words when deal the produce of computer adds to inventory instead of selling deals assume to have purchased a computer of itself ምንድን አዲስ ኮምፒውተር ብትገዙ ብትሰሩበት እያለ ነው የሚያወራው እና እንደዚህ ኢንቨስት የምታደርጉት ነገሮች ተጠቅማችሁ አሁን እንትን ብላችሁ ፐርቼዝ አድርጋችሁ አሁን አውጥታችሁ ወጪ ለሚመጣው ፊውቸር ላይ የተሻለ ነገር ለማግኘት የምታደርጓቸው ነገሮች ኢንቨስት ይባላሉ ማለት ነው። ኢንቨስት ታደርጋላችሁ ማለት ነው። ሶ ኢንቨስትመንት ማለት ፐርቼዚንግ ኦፍ ጉድስ ዛት ዊል ፕሮዲውስ ፊውቸር ሞር ፕሮዳክትስ ማለት ነው። ሞር ፕሮዲውስ ጉድስ ኤንድ ሰርቪስ ሊሆን ይችላል። የምታወሩት የተሻለ ነገር ለማምረት የምጠቀሙበት ማለት ነው። GDP accounting used the word investment differently from how we wait here to the term in everyday conversion ነው። GDP አካውንት የሚያደርገው ኢንቨስትመንት በተለያየ ሜትድ ነው። በፕሮዳክት ሊሆን ይችላል ኦር ደግሞ ገና ሊያመርት ካመረተን በኋላ ሊሆን ይችላል። when you hear the word investment you might financial investment like ስቶክ ሊሆን ይችላል፣ ቦንዶች ሊሆን ይችላሉ፣ ሚውቹዋል ፈንዶች እነዚህ ምንድን ናቸው የሚለው የራሱ የሆነ አይዲያ ያላቸው ስቶክ አክሲዮኖች ሊሆኑ ይችላሉ፣ ቦንዶች እነዚህ ወረቀቶች ገንዘብ ያለባቸው ወረቀቶች፣ ሚውቹዋል ፈንድስ የጋራ ሆነው ኢንቨስት የሚያደርጉ ሰዎች ሊኖሩ ይችላሉ። እያንዳንዱ አይዲያ በጣም ሰፊ ነው። በአማርኛው ትንሽዬ ይህን ቃል ይዛል ማለት ነው። ምንድን ናቸው የሚለው በደንብ ያብራራል። በሌላ መጽሐፍ በሌላ ቪዲዮ ልንገናኝ እንችላለን በዚህ ሀሳብ ዙሪያ ማለት ነው። ሶ ቢኮዝ ጂዲፒ ሜጀርስ ኤክስፔንዲቸር ኦን ጉድስ ኤንድ ሰርቪስ የምታወጡት ወጪ ነው ሜጀር የሚያደርግላችሁ ማለት ነው። ጂዲፒ ሜጀር የሚያደርገው የምናወጣው ወጪ ነው። ላስት ኢንቨስት ለማድረግ የምታወጡት ወጪዎች አሉ። እነዛ እያንዳንዱ ለምሳሌ ለኢኩፕመንት፣ ለመሳሪያዎች፣ ለተለያየ ነገር የምታወጡ ነገሮች ኢንቨስት ለማድረግ የምታወጣቸው ወጪዎች እሱ ሜጀር ያደርጋል ጂዲፒ ማለት ነው። ሶ ኢንቨስትመንት ስንል ኢንቨስት ማድረግ ነው። የሆነ እቃ እንትን ብላችሁ ለወደፊቱ የተሻለ ምርት ለማምረት ማውጣት ማለት ነው። የሆነ ወጪ የምታወጡት ነገር ነው። ያ ደግሞ የምታወጡት ወጪ ጂዲፒ ውስጥ ይካተታል ማለት ነው። ኢንቨስት ለማድረግ የሆነ ምርትን ለማምረት የምታወጧቸው ወጪዎች ኢንቨስትመንት ውስጥ ይካተታሉ ማለት ጂዲፒ ውስጥ ይካተታል ማለት ነው። ሌላኛው ሰርድ ዋን ኢት ኢዝ ዘ ኮምፖነንት ኦፍ ጂዲፒ ኢት ኢዝ ገቨርንመንት ፐርቼዝ ነው። ገቨርንመንት ፐርቼዝ ምንድን ነው? ገቨርንመንት ፐርቼዝ ኢንክሉዲንግ ስፔንዲንግ ኦን ጉድስ ኤንድ ሰርቪስ ባይ ሎካል ስቴት ኤንድ ፌዴራል ገቨርንመንት የመንግስት ወጪ የምንላቸው መንግስት ወጪ የሚያወጣቸው ጉድስና ሰርቪሶች አሉ። ለህዝቡ የሚያወጣቸው ወጪዎች ለምሳሌ እንደ ሎካል ገቨርንመንት ሊሆን ይችላል፣ የአካባቢ ስቴት እና እንደ ፌዴራል ሊሆን ይችላል። እንደ ናሽናልም እንደ ፌዴራልም መንግስት ወጪ ያወጣል ለእያንዳንዱ። ለምሳሌ ኢት ኢንክሉድስ ሳላሪ ኦፍ ገቨርንመንት ወርከርስ አስ ዌል አዝ ኤክስፔንዲቸር ኦን ፐብሊክ ወርከርስ መንግስት ለመንግስት ሰራተኞች ደሞዝ ይከፍላል። ምንድን ነው ለሱ ኤክስፔንዲቸር ነው፣ ወጪ ነው ለሱ ለመንግስት ሰራተኞቹ በሙሉ ይከፍላል። ፐብሊክ ወርከር ለመንግስት ስራ የሚሰሩት በሙሉ እያንዳንዱን ወጪ ያወጣል ማለት ነው። እሱ ለእሱ ደግሞ ምንድነው ፐርቼዝ ነው፣ ወጪ ያወጣል ማለት ነው። ገቨርንመንት ውስጥ የሚካተት የጂዲፒ ውስጥ የሚካተት ወጪ ነው ማለት ነው። The meaning of government purchase requires a bit of clarification. When the government pays the salary of army general or a school of teacher, the salary is a part of government purchases. But when the government pays a social security benefit to persons who is elder or unemployment insurance benefit to workers who was recently laid off, the story is very different. ስለዚህ እንዳጠቃላይ የመንግስት ወጪ ነው ስንል ሳላሪ ይከፍላል ለአርሚዎች፣ ለወታደሮች፣ ለመምህራኖች፣ ስኩል ቲቸር ሳላሪ ፓርት ኦፍ ገቨርንመንት ፐርቼዝ ነው። ለገቨርንመንት ፐርቼዝ ሳላሪ ነው። ሶሻል ሴኩሪቲ ቤኔፊት ለምንድነው ለማህበረሰቡ ደህንነት፣ ሽማግሌ የሆኑ ሰዎችን፣ ስራ አጥ ለሆኑ ሰዎች ኢንሹራንስ ይከፈላል። ለእንደዚህ አይነት ነገሮች የሚያወጣቸው ወጪ የመንግስት ወጪ ተብሎ ይታሰባሉ ማለት ነው። የመንግስት ወጪ ደግሞ
የጂዲፒ ፓርት ነው፣ አንዱ የሚያወጣው የጂዲፒ ፓርት ነው ማለት ነው። they are called transfer payment because they are not made in exchange for currently produced goods or service. Transfer payment order household incomes but they do not reflect the economic production. ትራንስፈር ፔመንት ነው የሚባሉት፣ ከመንግስት ማስተላለፍ ነው ለእነዚህ ማለት ነው። ትራንስፈር ፔመንት ነው፣ ሃውስሆልድ ኢንከም ናቸው። በት ዘይ ዱ ኖት ሪፍሌክት ኢኮኖሚ ፕሮዳክሽን ላይ ተጽዕኖ ላያደርጉ ይችላሉ ማለት ነው። ፍሮም ማክሮ ኢኮኖሚክ ስታንድ ፖይንት ትራንስፈር ፔመንት ኢዝ ላይክ ኔጌቲቭ ታክስ ነው የሚታየው። ትራንስፈር ፖይንት ሲባል ኔጌቲቭ ታክስ ነው የሚታየው። ለምሳሌ ኢልደር ሽማግሌ ለሆኑ ሰዎችን መንግስቶች ያወጣል። ስራ አጥ ለሆኖችን ኢንሹራንስ ይከፍላል። ኢትዮጵያ ውስጥ ይኖር አይኖር አላውቅም፣ እርግጠኛ አይደለሁም። ሌሎች ያደጉ ሀገራቶች ላይ አለ፣ ስራ አጥ ለሆኑ ተብሎ ይከፈላል ማለት ነው፣ ስራ አጥ ለሆኑ። ስለዚህ ለእንደዚህ አይነት ነገሮች ምንድን ነው ኔጌቲቭ ነው ለመንግስት፣ ኔጌቲቭ ታክስ ነው የሚሆንበት፣ ከእነሱ ምንም የሚያገኘው ነገር ስለሌለ ማለት ነው። ስለዚህ ማክሮ ኢኮኖሚ ስታንድ ፖይንት ኔጌቲቭ ነው የሚለው ቢኮዝ ጂዲፒ ስታንድስ ዘ ሜጀር ኦፍ ኢንከምስ ፍሮም ኤክስፔንዲቸር ኦን ዘ ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስ ዘ ትራንስፈር ፔመንት አር ኖት ካውንትድ አስ ፓርት ኦፍ ገቨርንመንት ፐርቸዝ። ትራንስፈር ፔመንት የሚደረግ ነገር ካውንት አይደረግም፣ ፐርቸዝ ውስጥ አይገባም ማለት ነው። ቀጥታ የሚተላለፍ ከዛ መንግስት ማያገኝባቸው ነገር ከሆነ ጂዲፒ ፓርት ውስጥ አይካተትም ማለት ነው። ምክንያቱም ጂዲፒ ሜጀር የሚደረገው በኢንከም እና በኤክስፔንዲቸር አዝ ዌል አዝ ቫሊዩ አድድ ታክስ፣ ቫሊዩ አድድ ላይ ነው የሚጨምረው ማለት ነው፣ የሚደመረው ማለት ነው። ከዚህ ዘለቀ ጂዲፒ መስራት አንችልም ማለት ነው። ሶ ዘ ላስት ዋን ጂዲፒ ኮምፖነንት ኦፍ ኔት ኤክስፖርት ነው። ኔት ኤክስፖርት አራተኛው ሜጀር የምናደርግበት ኦር የኮምፖነንት ኦፍ ጂዲፒ ፓርት ነው። ኔት ኤክስፖርት ማለት ምን ማለት ነው? ፎሪን ፐርቼስ ኦፍ ዶሜስቲክ ፕሮዳክት ጉድስ ዛት ሚንስ ኤክስፖርት፣ ዶሜስቲክ ውስጥ የምናመርተው ምርት ኤክስፖርት ነው የምናደርገው፣ ማይነስ ዘ ቫሊዩ ኦፍ ዶሜስቲክ ፐርቼስ ፎሪን ጉድስ ዛት ሚንስ ኢምፖርት፣ የውጭ ምርቶችን ስንገዛ ማለት ነው ምን እናደርጋለን? ኢምፖርት። ዛት ሚንስ ኔት ኤክስፖርት ማለት ምን ማለት ነው? ኤክስፖርት ሲቀነስ ኢምፖርት ማለት ነው። ኤክስፖርት ሲቀነስ ኢምፖርት፣ ኤክስፖርት የምናደርገው ሲቀነስ ኢምፖርት የምናደርገውን እናያለን ማለት ነው። የዶሜስቲክ ፊርም ሴልስ ባየር ኢን አናዘር ካንትሪ ሰች አዝ ሃይሊ ሞተር ሴል ካር ቱ ኬንያ ኢንክሪዝ ኔት ኤክስፖርት። ለምሳሌ ሃይሊ ሞተር ሴልስ ኦፍ ካርስ ኬንያ ለኬንያዎች ይሸጣል። ሃይሊ ሞተር አምራች ማለት ነው። ኤክስፖርት ኢንክሪዝ ያደርጋል፣ ወደ ውጭ ሲልክ ኤክስፖርቱ ይጨምራል ማለት ነው። ዘ ኔት ኢን ኔት ኤክስፖርት ሪፈርስ ዘ ፋክት ኢን ዘ ቫሊዩ ኦፍ ኢምፖርት ኢዝ ሰብትራክትድ ፍሮም ዘ ቫሊዩ ኦፍ ኢምፖርትስ። ስለዚህ ኤክስፖርት ማለት ማለት ኔት ኤክስፖርት ማለት ኢምፖርት ኢዝ ሰብትራክትድ ፍሮም ዘ ቫሊዩ ኦፍ ኤክስፖርትስ። The subtraction is made because the component of GDP includes the import of goods and services. እያንዳንዱ ጉድስ እና ሰርቪስን እያካተተ የሚሄድ ማለት ነው። እንደ ኤግዛምፕል እዚህ ጋር ያስቀምጣል ማለት ነው። ፎር ኤግዛምፕል ሰፖዝ household buys 3000 car from Toyota the Japan car makers። ከ300,000 መኪናዎች ከጃፓን ቶዮታዎች ተገዙ ባይ ተገኙ። The transaction increased the consumption by per 300,000 because car purchases are a part of consumption spending። ስለዚህ ፐርቼዚንግ ፓወሩ 300,000 ይሆናል ማለት ነው። ፐርቼዝ ስለሆነ የተገዛ ስለሆነ ሪዲዩስ ኔት ኤክስፖርት ባይ 300,000 ቢኮዝ ኦፍ ዘ ካሪስ ኢምፖርት እንቀንሳለን ማለት ነው። ኢን አዘር ወርድ ኔት ኤክስፖርት ኢንክሉዲንግ ዘ ጉድስ ኤንድ ሰርቪስ ፕሮዲውስድ ባይ አብሮድ ማይነስ the goods and services include the consumption, investment and government purchases plus sign። እያንዳንዱ የኮንሰፕሽን፣ የኢንቨስትመንት፣ የገቨርንመንት ኤክስፔንዲቸር ደምረን ማንን እንቀንሳለን ማለት ነው? ማይነስ ኢምፖርት ሳይን ማለት ነው። የምናስገባውን እንቀንሳለን ማለት ነው። ኤክስፖርት ያደረግነውን ኮንሰፕሽንን ፕላስ ኢንቨስትመንት ያደረግነውን ፕላስ ገቨርንመንት መንግስት ያወጣውን እንደምራለን። ሲደመር ኤክስፖርት ያደረግነውን እንደምርና ሲቀነስ ምን ኢምፖርት። ከፈለግን ኤክስፖርት ሲቀነስ ኢምፖርት እናደርግና እንደምራለን።
እነዚህ ደምራችሁም ደግሞ እዚህ የምትቀንሱ ለውጥ የለውም። የቦታ ቀይር ለውጥ አያመጣም እዚህ ላይ። አጠቃላይ ኔት ኤክስፖርት ማለት ኤክስፖርት ማይነስ ኢምፖርት ማለት ነው። ጀነራል ስናደርገው ኔት ኤክስፖርት ላይ ኤክስፖርት የምናደርገው እቃ እኛ የምናመርተው እቃ ሲቀነስ ከነሱ የምናስገባው እቃ ማለት ነው። ኮምፖነንት ኦፍ ጂዲፒ የምንለው ዋይ ኢዝ ኢኳልስ ቱ ኮንሰፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ኤክስፔንዲቸር ፕላስ ኔት ኤክስፖርት ማለት ነው። ስለዚህ ኔት ኤክስፖርት ስንል የሀገር ውስጥ የምናመርተው ምርት ኤክስፖርት የምናደርገው ሲቀነስ ኢምፖርት የምናደርገው ከሌሎች የምናስገባው። ገቨርንመንት ኤክስፔንዲቸር ስንል ደግሞ ገቨርንመንት የሚያስወጣቸው ወጪዎች ሎካል ገቨርንመንት ሊሆን ይችላል፣ ስቴት ሊሆን ይችላል፣ በፌዴራል ደረጃ የሚወጡ ወጪዎች ሊኖሩ ይችላሉ። ኢንቨስትመንት ስንል አሁን ኢንቨስት አድርገን ዛት ሚንስ አሁን ወጪ አውጥተን ለወደፊቱ የተሻለ ምርትን ለማግኘት ሞር የሆነ ፕሮዳክት ፕሮዲውስ ለማድረግ የምናወጣው ነገር ኢንቨስትመንት ይባላል። ኮንሰፕሽን ማለት ደግሞ ኢት ኢዝ ኤክስፔንድ ኦር ስፔንዲንግ ፎር ሃውስሆልድ ማለት ነው። ቤት ላይ የምናወጣቸው ወጪዎች ጉድስ ሊሆን ይችላል፣ ሰርቪስ ሊሆን ይችላል። እነዚህ ወጪዎች አሁን ደምረን ጂዲፒያችን ልናገኝ እንችላለን ማለት ነው። ጂዲፒ አንዱ ሜዥር የምናደርግበት ኤክስፔንዲቸር ሜትር ስለሆነ ጂዲፒ በዚህ ሜዥር ሊደረግ ይችላል ማለት ነው። ሌላኛው በኢንከም ሜዥር ልናደርግ እንችላለን። ሌላው ቫሊዩ አድድ ሜዥር ልናደርግ እንችላለን ማለት ነው። ያው ቻፕተር 6 ላይ ተምራችሁታል ማለት ነው። this is all about component of GDP ቻፕተር 7 ፓርት 1። ያልገባችሁ ነገር ካለ ጥያቄ ጻፉ ኮሜንት ላይ መልስላችኋለን። በሌላ ቪዲዮ እስከምንገናኝ ይመቻችሁ። መልካም ጊዜ። ባባይ